ለይኩን ለኑሐሚንና ናሆም ሰርፕራይዝ አደረጋቸው። የሚገርም ስጦታ። ኤርሚያስም የቀመሚት እናት ጋር ሄዶ እሷም ልጄን ካላመጣህና አብሬያት ካልኖርኩኝ በህግ እጠይቅሃለሁ እያለችው ትገኛለች። እሱ ደግሞ ሙሉ ለሙሉ ካልተለወጥሽ በፍጹም ልጅሽን ልሰጥሽና አልችልም እያላት ይገኛል። እነ ወንድ አጥርም እጅግ እየተንከራተቱና እየተሰቃዩ ይገኛሉ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ተወዳጁን ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። በትህትና እስከ መጨረሻ ተከታተሉኝ። ወንድ አጥርና ጨቅሌም መንገድ ላይ ተኝተው ጨቅሌም ከእንቅልፉ ሲነቃ አንተ ወንድ አጥር ብሎ ሲነካውም እሱም ይደነግጥና ወይኔ ወንድ አጥር ብሎ ሲፎክር አንተ አሁንም ትፎክራለህ እንዴ መንገድ ላይ ዳር እየተኛክ ሲለው ጨቅሌ እሱም እንዴ የት ነው ያለ ነው ብሎ ሲጠይቀው ምን ነው ያለህበትን ቦታ ረሳከው እንዴ ነው ብርዱ አሰከረ ከእንግዲህ በኋላ ጣራና ግድግዳ ያለው ቤት ውስጥ መኖር ቀርቷል እንግዲህ መልመድ አለብክ ይለዋል። እንዳጥርም አይተንጉቴ ባንቺ የማላየው መከራና ሲቃይ ምን አለ እያለ እንግዲህ እያማረረ ይገኛል። እናም እነሱ በተኙበት በእጃቸው የያዙትን ሸክበው የመጡትን ልብሳቸውን ድጋሚ አሁንም ተዘርፈዋል። እጁ ላይ እንግዲህ ጨቅሌ ላይ እጁ ላይ የቀረው የፌስታል መያዣው እጀታው ብቻ ነው። እሱን ሲያይ አቤት ደንግጦ ጨቅሌም ጓዛችን የለም አቤት እያለ እያለቀሰ እሱም እያማረረ ይገኛል። እናም ጭራሽ የምንበላው ስናጣ የምንለብሰውም ልናጣ ነው ወይ የለበስነውንም እንኳን እንደወሰዱት ቁጠሩት እያለ አረ አምላኬ ሆይ የኛ በደልና ግፍ ሞልቶ ፈሰሰ እያለ እያለቀሰ ይገኛል። ወንድ አጥርም አረ የሀገሬ ታቦት ይቅር በይኝ አሁን እኛ መከራችን በስቷል እያለ ነው የሚገኘው። ወንድ አጥርም ቆጣ ይልና ጨቅሌን አንተ ስለምንድን ነው እርግማን የምታወራው ደግሞ ማነው ወንድ የኔን የሚረግመኝ ብሎ ሲል ጨቅሌም እኔ እኮ ከኑጋ የተገኘው ሰልጦኛለሁ ይለዋል። እና ማ ተከተለኝ ና ያለክ ራስክ አይደለክም እንዴ ተከተለከኝ የመጣከው መለስ ሲልና ወንድ አጥርም አረ ጨቅሌ ራቡ ሊደፋኝ ነው ሲለው እሱም ደግሞ አረው እኔ ራሱ ምን እንደምንሆን አናውቅም ይለዋል። እናም አሁን እንግዲህ እዚህ እንደው ምንም አይነት ዘመድ የለክም ብሎ ሲጠይቀውም ወንድ አጥር ዘመድ ቢኖረኝ እኔ እዚህ ጋር ምን ላደርግ እቀመጣለሁ ይለዋል። ጨቅሌም እንግዲህ አሁን እንደምንም ብለክ ስራ ፈልገክ መግባት አለብክ ሲለው ወንድ አጥርንም እኔ ስራ ስገባ አንተ የማንጎ ፍሬ ልታበጥር ነው ሲለው ወንድ ጨቅሌም ደግሞ አንተ እስከምትመጣ የራሴንም ቢሆን አበጥራለሁ ሌላ ምን አደርጋለሁ ሲለው አንተ እንጭቅ ልጅ ብሎ ዱላውን አንስቶ ሊመታው ሲል አሁንስ ቀልድክ ጥፍር አለኝ ለዛም ማጣ እንዲሁ ኦሯ እያለ እንግዲህ እሱም ደግሞ ጨቅሌ ቆይኔ እንደዚህ ሆኜ ምን አይነት ስራ ነው የምሰራልክ ይለዋል። ጨቅሌ እንግዲህ ትንሽ የእግሩ ላይ ችግር አለበትና ተፈጥሮ እሱ ስራ መስራት እንደማይችል ይነግረዋል። ነገ እሱ ደግሞ መስራት አለብክ እያለው ነው። ወንድ አጥርም ኧረ እኝክ እኔ ታዲያ እሰርቼ እንዳበላክ ነው ሲለው እሱም ደግሞ እኔ ታዲያ ያው ሸክሙ ይከብደኛል ብዬ ነው እንጂ እሰራለሁ ሲለውም እሱም ደግሞ እና እኔ ወንድ አጥር ነኝ የማንንም አጉዛ የምሸከመው ይለዋል። ለነገሩ እዚህ ሁሉ ጣጣ ውስጥ የከተተችኝ ታንጉቴ ናት አንዴ ላገኛት ሲለው ጨቅሌም እና ብታገኛት ምን ልታደርገው ነው ምን ልታደርጋት ነው ብሎ ሲጠይቀው እና ደግሼ እንዳገባት ፈልገህ ነው እንድልክ ነው የፈለግከው ሲለው እና ታዲያ ሌላ ጣጣ ውስጥ ልትከተን ነው ወይ አሁንም የፈለግከው ሲለው ጨቅሌም ወንድ አጥርም እንግዲህ ኑሐሚንን ለማግኘትና ካገኛትም እንደማይለቃት እየፎከረ ነው የሚገኘው። በሚያሳዝን ሁኔታ በቅርቡ ደግሞ እሷ ልትሞሸር ነውና እንደው ምን ይሻለዋል ግን ወንድ አጥር በጣም ሁሌ ፉከራ ብቻ ሆኖበታል። ናሆምም ከአባቱ ጋር ቁጭ ብሎ አቶ ለይኩንም ምነው ኑሐሚን የለችም እንዴ ምንድነው ቡና አንተ ብቻ ከን ያመጣከልኝ ብሎ ሲጠይቀውም አይ እሷ በሯ ክፍት ዝግ ነውና ተኝታ ነው ይመስለኛል ይለዋል። እና ማታ በጣም ስለደከማት ይሆናል ብሎ አቶ ለይኩንም ይመልስለታል። ዳድ ምን ነው ታዲያ በጠዋት እቺ ዳይኒንግ ቴብል ላይ በጠዋት ተቀመጥክ ብሎ ሲለውም አይ ምን ላድርግ ብለህ ነው ቤቱ ጭርስ ይልብኝ ጊዜ ለዛ ነው ሲለውም ናሆምም ምን ነው ስለ ኤሚ የሰማከው ነገርና የፈራከው ነገር አለ ወይ ዶክተሩም የተለየ ነገር የነገረ ካለ ወይ ብሎ ሲለውም አይ ምንም አልፈራሁም ብሎ ይለዋል። እና ያስጨነቀክ ነገር አለ ወይ ብሎ ሲጠይቀው ያው ልጅ ስለሆነች ያስጨንቀኛል ይሄ ስሜት ደግሞ የሚሰማ ከአንተ ወልደክ ስታየው ነው ብሎ ይለዋል። አቶ ለይኩንም
ናሆምም ዳድ ግድ የለክም ኤሚ ይሄንን ጊዜ በጥንካሬ እንደምታልፈው እርግጠኛ ነኝ ብሎ ይለዋል። አቶ ለይኩንም እስኪ አንተስ እንዴት ነው ብቸኝነት እንዴት እያደረገህ ነው ብሎ ሲለውም አሁንማ ነሃ ከጎኔ እያለች ምን ብቸኝነት ይሰማኛል ብሎ ይለዋል። አቶ ለይኩንም በአነጋገሩ ተገርሞ ፈገግ እያለ ወይ ዝናሽ ስለሌለች አንተ ብቻህን እየተሰቃየክ ነው እያልከኝ ያለከው ብሎ ሲለው አባዬ እንደዛ አይደለም፣ እኔና ነሃ በተቻለ መጠን አንተን ከጎንክ ለመሆንና አንተን ለማስደሰት ሁሉ ነገር እንሞክራለን ብሎ ይለዋል። አቶ ለይኩንም በጣም አመሰግናለሁ ልጄ እንዲህ ስለምታስብልኝና ስለምትጨነቅልኝ ይለዋል። በዚህ መካከል ደግሞ ኑሐሚን ትመጣለች። ኑሐሚንም እንዴት አደራችሁ ብላ ቃረፍ ካለች በኋላ በጣም ይቅርታ ማታ ደክሞኝ ስለነበረ እንቅልፍ ጣለኝ ስትል አቶ ለይኩንም አዎ ማታ በጣም ስትለፊ ስትሰሪ ስለነበረ ለዛ ነው እንኳን ተኛሽ ብሎ ይላታል። በቃ እናንተ ተጫወቱ እኔ ሄጄ ቁርስ ልስራ ብላ ልትነሳ ስትል አቶ ለይኩን ቡና እየጠጡ ያሉበትን ሲኒ ታየዋለች። እንዴ ለምንድን ነው እሱ በባዶ ሆዳቸውን ቡና እየሰጠኸው ብላ ናሆምን ስትጠይቀው ምን ላድርግ ብለሽ ነው የምችለው ቡናውን ነው ቁርሱን ልስራ ካልኩኝ እንዳላጨማልቀው ፈርቼ ነው ብሎ ይላታል። አቶ ለይኩንም ቡናውማ ከመወፈሩ የተነሳ ጠጣሁት ሳይሆን በላሁት ነው ብሎ ይላቸዋል። ኑሐሚንም ምን ነው ቡናው ይሄን ያህል ወፍራም ነው ማለት ነው ብላ ስትላቸውም እነሱም እየተሳሳቁ አቶ ለይኩንም ስጋ እንደበላ ሰው እኮ እስቲኪን ያንጣል የለው ስልኮ ነው የመጣሹ ብሎ ለኑሐሚን ይነግራታል። በቃ ተነስቼ ቁርስ ልስራ ብላ እንግዲህ ልትነሳ ስትል እሷን ዞር ትልና ጥያቄ ትጠይቃቸዋለች። እነ ኤሚ እዛ መድረሳቸውና ለመድረሳቸውን ደውለዋል ወይ ብላ ስልክ ስትጠይቅ አቶ ለይኩንም እስካሁን እንዳልደወሉና አሁን ደግሞ ባንኮክ የሚደርሱበት ሰዓት ስለሆነ ይደውላሉ ብዬ ተስፋ አድርጋለሁ ይላታል። እሷም ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን ትልና ተነስታ ትሄዳለች። ናሆምም እሷ ተነስታ በሄደችበት ቅስፈት አባዬ ኑሐሚንን እንዴት አየሃት ብሎ ሲጠይቀውም እኔማ የመረጥኩልክ ልጄ ከመልክ መልክ ከጸባይ ጸባይ ሁሉ ነገር አሟልቶ የሰጣትን እኮ ነው እኔ አባትህ ላንተ የመረጥኩልክ ሲለው እሱም ለሱማ ብድብ አድርጌ አባቴ አመሰግናለሁ ኤሚ ተሽሏት ስትመጣ የኔና የሷ ሰርግ ደግሞ ሚሰረጋል ይለዋል። ራሄልም ብቻዋን ቁጭ ብላ ምግብ እየተመገበች እያለ ኤርሚያስ ይመጣል። እሱን ስታየው እንዴ ለምን ብቻህን መጣክ ልጄ የታለች ብላ ስትጠይቀው እሷም ትመለስና ቆይ ኤርሚያስ ይሄን ያህል ለምንድን ነው በልጄ የምትቀጣኝ ብላ በሚያሳዝን ቃል ስትጠይቀው እሱም ላመጣልሽ ነው እኔ ግን መጀመሪያ ከሱስሽ እንደጸዳሽ ቼክ ለማድረግ ነው ብሎ ይላታል። ሆኖም ደግሞ አሁን ላይ ኩኪ ከኑሐሚን ጋራ ሌላ ቀጠሮ ቦታ ስላላቸው እዛ እየሄዱ ነው ይላታል። ሲጀመር ኩኪና ኑሐሚን ደግሞ የምን ቀጠሮ ነው ያላቸው የት ነው ይዛት የምትሄደው ብላ ስትጠይቀውም እሱ ደግሞ ኩኪ የሚያስፈልጋትን ነገር ኑሐሚን አንዳንድ ነገር ልትገዛላት ነው ብሎ ይላታል። እሷ ደግሞ እኔ እያለው እሷ ምን ቤት ናት ለእሷ የምትገዛው ስትለው ኤርሚያስም አንቺ ከየት አምጥተሽ ነው የምትገዥላት የሚያስፈልጋትን ነገር ብሎ ሲጠይቃትም እሷም ቀኸኝ ነው አይደለ እመነኝ በቅርቡ እንደማስተካክለው አሳይካለው። ኤርሚያስም ለምንድን ነው የምትችውን ነገር የማታደርጊው ነገሮችን ለማስተካከል ብሎ ሲላትም እሷም የምችለውን ነገር እየሞከርኩ ነው ትለዋለች። እየሞከርኩ ነው ሳይሆን ለምን አትተገብሪውም ሲላት ባቢሎንም እኮ በአንድ ቀን አልተገነባችም እኔም ደግሞ የምችለውን እየሞከርኩ ነው ትለዋለች። እሱ ግን ከሱስ ከሙሉ ለሙሉ ካልጸዳች ከልጇ ጋራ አብራ እንድትኖር እንደማይፈቅድላት በእርግጠኝነት አስጠንቅቆ እየነገራት ነው። እሷ ግን ነገሮችን ቃስ በቃስ በሂደት ሁሉንም እተዋለው ልጄ ከጎኔ ትሆን እያለችው ነው። እሱ ግን አይሆንም ይላታል። በስተመጨረሻም እኔ ራሴን በራሴ መፍትሄ አሰጠዋለሁ ልጄን ለራሴ አደርጋታለሁ አይ ካልክ ደግሞ ወደ ህግ ሄዳለሁ ትለዋለች። እሱም ይሄን ጊዜ ይናደድና ህግ በእሺ ለማንኛውም የፈለግሽውን ነገር አድርጊ ይላታል። እናም ከኑሐሚን ጋራ ደግሞ ምንድን ነው የምታደርገው
የምታደርገው እቺ ኑሐሚን በኔና ባንተ መካከል ምንድነው ያላት ብላ ስትጠይቀው እሷ በሌላ አንግል ነው ያየችው። እሱ ደግሞ ኩኪን እኮ ከመንገድ ላይ አንስታ እኛንም እንድታገኝና ልጃችንም ሰው እንድትሆን ያደረገች ልጅ ናት እና እንዴት በሌላ ታስቢያታለሽ ይላታል። እሱም ግን ምንም ብታደርጊ ምንም ብትይ ነገሮችን ካላስተካከልሽ ከነ አምራና እንደውም ከዚች ከልጅ ጋር ካራቅሽ መጨረሻ ልጅሽን ላላሳይሽ እችላለሁ ይላታል። አንተ ለምንድነው ካከሌ ራቂ የምትለኝ? በሂደት ነገሮችን አስተካክላለሁ እያለች እየተመላለሰች ትሟገተዋለች። እሱ ግን ካላስተካከለች በፍጹም ከሷ ጋር እንደማትኖር ይነግራታል። አቶ ለይኩንም ቁርሳቸውን በልተው ከጨረሱ በኋላ ኑሐሚን የዛሬው ቁርስማ ይለያል እጅሽ ይባረክ ሲላት ናሆምም እጇን አንስቶ ይስማታል። እኔ እምላችሁ ዛሬ ስራ የላችሁም እንዴ ሲላቸው ናሆም እኔ አሁን ቢሮ ገባ ብዬ እወጣለሁኝ ይላል። ኑሐሚንም ደግሞ ኩኪን እናነይ ጋር አድርሻት እኔም ወደ ቢሮ እመጣለሁኝ ወደ ስራ ብላ ስትልም እሱ ደግሞ ያው እኔ ባለሁበት እሷ አለች ብሎ ሲቀልድም አቶ ለይኩንም አልገባኝም ምንድነው የምትለው ብሎ ይጠይቀዋል። ለማየት እንጂ ስራዋን ብላ አይደለም ወደ ቢሮ የምትመጣው ለማለት ፈልገህ ነው ወይ ብሎ ሲለው ኑሐሚንም እየሳቀች አባቴ እንደዛ አይደለም እኔ ስራዬን ብዬ ነው የምገባው እየቀለደ ነው ትለዋለች። እነሱም እየተቀላለዱ እያለ አቶ ለይኩን በእውነቱ ሀሳቤን ስላቀለላችሁልኝ እጅግ አድርጌ አመሰግናለሁ። ባይሆን በኋላ ፈልግሃለሁ አይሚን ይቅርታ እና ሁለታችሁንም ለማለት ፈልጌ ነው ይልና አቶ ለይኩን ይነግረዋል። ናሆምም ቆይ ለምንድን ነው የምትፈልገን ብሎ ሲጠይቀው አቶ ለይኩንም ባለፈው እንደነገርኩ የሆነ ሰፕራይዝ አለ ብዬክ ነበር ላንተ የተዘጋጀ እናም አሁን ላይ ለምን ታዲያ ጫፍጫፉን አትነግረንም ብሎ ሲለው አይ ሰርፕራይዝ ነው እኮ ምንም ጫፍጫፍ የሚነገረው ነገር የለም በኋላ ታየዋለክ ብሎ አቶ ለይኩንም ጥሏቸው ይወጣል። የሚያስም ኩኪን አግኝቷት እሷም እናቴ ጋር ውሰደኝ ስትለው እሷም እናቴ ናፍቃኛለች ስትለው እሱም በጣም እኮ ነው እሷም የናፈቀችሽ አሁን እሷም ስራ ስለሆነች ነው ብሎ ይላታል። መለስ ስትልና በቃቶ ነገ ትወስደኛለህ ዛሬ አይደለም ዛሬ ከኑሐሚን ጋራ ቀጠሮ አለኝ ስትለው አንዴ ውሸትሽን ነበር እንዴ ውሰደኝ ስትይኝ የነበረው ሲላት አይ እንደዛ አይደለም እፈራለሁ ትለዋለች። ምንድነው የምትፈሪው ብሎ ሲጠይቃትም በህልሜ እናቴ በር ዘግታ ስታሰቃየኝ ብቻዬን ቤት ውስጥ ዘግታብኝ ስትሄድ ብላ ትለዋለች። እሱም አራ ይሄ እኮ ህልም ነው እንጂ ሆነ አይደለም እውነታው እንደዛ አይደለም ብሎ ሲላትም ኩኪ ግን እንደዛ አይደለም ይሄ የኖርኩበት እውነተኛ ህይወቴ ነው ትለዋለች። እሱም አይ አሁን ላይ እኮ እሷ ብዙ ነገር ተስተካክላለች ብሎ ይላታል። እመኝኝ ከእንግዲህ በኋላ እንደዛ አይነት ነገር አታደርግሽም ቃል እገባልሻለሁ ብሎ ይላታል። እሷም እሺ እንደዛ ከሆነ ደስ ይለኛል አሁኑኑ ትወስደኛለህ ግን ደግሞ አንድ ነገር እፈራለሁ ትለዋለች። ምንድነው የምትፈሪው ሲላትም ሲጃራ፣ ጫት፣ የተለያዩ ሱሳሱሶች ለጤና ጥሩ እንዳልሆነ ከብዙ ጊዜ በቴሌቪዥን ሰማለሁ እናም ትሞትብኛለች ብዬ እፈራለሁ ትለዋለች። የሚገርመው ነገር ኩኪ በጣም ትንሽዬ ልጅ ናት፣ ግን ከአንደበቷ የሚወጣው በጣም ከባባድ ቃላቶች ናቸው። እናቷ ያኔ በሴተኛ አዳሪነት በምትሰራበት ጊዜ ለ3 ቀንም ሆነ ለ2 ቀንም በር እየዘገችበት ነበረ የምትሄደው እና ኑሐሚን ነበረች እሷ ስትወጣ እየጠበቀች በር እየሰበረች እየገባች እሷን የምታወጣትና አብራት የምታደርጋት። እናም ያንን ነገር ከአይምሯ ውስጥ ሊወጣ አልቻለም። እውነቷን ነው፣ ህልም ብቻ ሳይሆን የኖረችበት ህይወት ታሪኳ ነውና እሱም በጣም ነበረ እና ኤርሚያስ ልቡ የተሰበረው እቺ ህፃን እንደዛ ብላ ስትጠይቀው እሱም እናትሽ አትሞትብሽም እያላት ይነግራታል። ኑሐሚንና ናሆምም ቅመሜን ይዘዋት ወጥተው የምትፈልገውን ነገር ከገዙላት በኋላ አሁን አንድ ነገር እፈልጋለሁ ስትል ናሆምም ምንም ችግር የለም የምትፈልጊውን ነገር ጠይቂኝ አደርግልሻለሁ ይላታል። ቅመምም እናንተ ብቻ ናችሁ ወይ አንተና ኑሐሚን ብቻ ናችሁ ወይ እኔ የምፈልገውን ነገር የምታደርጉልኝ ብላ ስትልም ኑሐሚንም አንቺ ጉደኛ
ምንድን ነው የምትዩ? የምትፈልጊው እናደርጋለን። አባትሽ ምንም አላደረገልሽም ስትላት አዎ ምንም አላደረገልኝም፣ እሱ ሰርቶ ምን ይብላ ትላታለች። እናም ለነገሩ ምንም ባያደርግልኝም እሱ ብቻ ከጎኔ ካጠገቤ ከሆነ ሁሉም ነገር ለኔ ሁሉም ነገር አለኝ አባቴ ትላለች። እንግዲህ አባትሽን በጣም ነው አይደለ የምትወጂው ብሎ ሲላትም ናሆም አንተም ምን ነው አባትን አትወድም እንዴ ስትለው አንዴ እኔም አባቴን በጣም ነው የምወደው ትለዋለች። እናም ልክ እንዳንተ እኔም እወደዋለሁኝ፣ እናንተ ደግሞ ምን ታስባላችሁ? አሁን የገዛችሁልኝን አሻንጉሊት እቤት ወስጄ አስቀምጬው ልመለስና ሽርሽር ትወስዱኛላችሁ ወይ ስትላቸው ኑሐሚንም እንዴ አሁን ሽርሽር ወሰድንሽ አይደለም እንዴ ብላ ስትመልስላትም እና እናንተ የሄድነው እቃ ልንገዛ ነውስ ገንዘብ ጨረሳችሁ ብላ ስትመልስላት ኑሐሚንም እንደዛ ሳይሆን እኔና ናሆም የምንሰራው ስራ ስላለ ነው ትላታለች። እናም በቃ እንደዛ ከሆነ አባቴን ደውሉና እሱ ደግሞ በተራው ግዴታ ሽርሽር መውሰድ አለበት እኔን ብላ ትላቸዋለች። የሁሉ ጥረትሽ አባቴ ናፍቆኛል ላቴም ወይ ስትላት ኑሐሚንም አዎ እንደዛ ነው አባቴም ናፍቆኛል፣ ደግሞም በተጨማሪ እናቴም ናፍቃኛለች ትላቸዋለች። ኑሐሚንም በቃ እናትሽ ጋር ምንወስድሻለን፣ በቃ አታስቢ፣ አሁን እቃውን ሄጅሽ አድርሼ ልምጣ ስትላት አይ እቃው ቀላል ስለሆነ እኔ ራሴ ላድርስ ብላ ራሷ ወርዳ ቅመሚትም እቃዋን አድርሳ ትመለሳለች። ጩናና አምራን አብረው ቁጭ ብለው እያወሩ እያለ እኔ እምልሽ የዚች ልጅ ፎቶ እነሱ እጅ እንዴት ተገኘ ብላ አጥብቃ እየጠየቀቻት ነው። ቆይ አንቺ ከዚህ ከፎቶ ጋራ ምንድን ያገናኘሽ ብላ ስትላትም ታዲያ ለምን ሄደን እች ማናት ብለን አንጠይቃቸውም ብላ ስትላትም ጩናም እውነትሽን እኮ ነው ሄደን እዛ ለምን አንጠይቃቸውም ብላ ሀሳቡን ታቀርባላታለች። አምራንም እንዴ አንቺ ልጅ ያምሻል እንዴ እኔ የሰረኩበት ቦታ ተመልሼ እንኳን ላይ አይቼውም አላቅም ተመልሼ ትላታለች። እሷ ግን አንቺ ልጅ ሳስብሽ በወንዶች የተጎዳሽ ትመስያለሽ ብላ ስትላትም አምራንም ከልጅነቴ ጀምሮ ነው ከወንዶች ስጎዳ የኖርኩት ትላታለች። እኔ ብሆን ወንዶችን ነበረ በጅልማ የምበቀላቸው ስትላጩና እኔ ወንዶችን በጅልማ የመበቀል አላማ የለኝም ትላታለች። አምራንም ቆይ ስራ አለ ያልሽኝ ስራው ምንድን ነው ብላ ስትጠይቃትም አንቺ ጋር የሆነ መላ አለ ብለሽኝ አልነበረ ወይ ስትላት አዎ አለ፣ በቃ እኔ ጋር ያለው መላ ተጨምሮ ኃይለኛ ጸዴ ልብስ ይገዛልሻል፣ የሀገር ቤት ዲያስፖራ ትሆኛለሽ፣ ከዛም በኋላ ስራውን እንጀምራለን ብላ ታስማማታለች። ስራውም እንግዲህ ወንዶችን ጠብ በማድረግ ነው፣ ልብስ በማስወለቅ ነው ስትላት እሺ ብላ እንግዲህ ትስማማለች። ከአያ ጋር የዋለ ፈስት ለምዳ ትመጣለች ማለት ይሄ ነው እንግዲህ አምራን ራት ይሄ ስራ ብቻ ነበረ። በሚገርም ሁኔታ በጩና የምትላትን እየሰማች እንግዲህ እሷን እየተከተለቻት ነው የምትገኘው። ናሆምና ኑሐሚንም አብረው መኪና ውስጥ እየተጓዙ ባሉበት ስልክ ይደወልላቸውና አንድ ሰውዬ የአባትህ ህይወት በእጅ ላይ ነው ያለው፣ አሁን ምንም ሳታንገራግር በምልክልክ አድራሻ እንድትመጣ ፈልጋለሁ ብሎ ይለዋል። ናሆምም ይደነግጥና አባቴን ምን ልታደርገው ነው? የውልክ እገልሃለሁ እያለ እየጮኸበትን ባለበት ሰዓት በልስኪ ለማንኛውም አባቴን አገናኘኝ ብሎ ይለዋል። እሱም እባክህ ታግቻለሁ ልጄ ቶሎ ድረስልኝ ይለዋል። እናም ሎኬሽን እንልክልሃለን ምንም ነገር አትናገር ይለዋል። እናም ኑሐሚንንም ጥላሃት እንዳትመጣ ብሎ ሲለውም እነሱም እየተሯሯጡ ሲሄዱ የሆነ ግቢ ጋር ይደርሳሉ። ሎኬሽኑ ያደረሳቸው የሆነ ቤት ነበረ። እዛም በሩን ከፍተው ሲገቡ ሰፕራይዝ ብሎ አቶ ለይኩን ይወጣል። እሱም እነሱም በጣም ይደነግጡና እንዲህ አባዬ አንተ ነበርክ እንዲህ ድምፅህን ቀይረክ እንደዛ ስትል ያለው ስትናገር የነበረው ብሎ ሲሉትም አዎ እኔ ነኝ ሰፕራይዜ ተሳክቶልኛል ይላቸዋል። እነሱም እንግዲህ ኑሐሚንም ኑ እቀፉኝ ብሎ እሱም ወደዛ ወደ እሱ ልትሄድ ስትል አይ እንደዛማ ሊሆን አይችልም እንደዚህ አድርጎ ኑሐሚን ብሎ እጇን ይይዛታል። ከዛም በኋላ ምን ሆናችሁ ነው ልጆቼ? ይቅርታ እናንተ ሰፕራይዝ ላደርግ ነው፣ ሰፕራይዛችሁን እቤት ግቡና እዩ ይላል። እነሱ ከገቡ በኋላ በጣም ነበረ ናሆም የተደሰተው። ይሄ የሰርጋችሁ ስጦታ ነው፣ ይሄ የምትኖሩበት ቤታችሁ ነው ብሎ ይለዋል። ናሆምም ይሄም ይቻላል እንዲህ እያለ እጅግ እየተደሰተና እጅግ እየተገረመ አባቱን ልቅ ያመሰገነ ይገኛል።
ኤርሚያስም አምራንን ያገኛትና መንገድ ከርች እንድትርቅ ይጠይቃታል፣ ያስጠነቅቃታል። እሷ ጋር እየሄድኩ እኮ አይደለም የተገናኘነው መንገድ ላይ ነው ብላ ስትለው አይ እሷ ጋር እየሄድሽ ነው ደግሞ ምን አይነት ተንኮል አስበሽ ነው ብሎ ሲላትም እሷ ምንም አይነት ተንኮል እንዳላሰበች ስትነግረው ንግይታው ሁሉ ስላልተመቻት ስለዚህ ከነዘራንዘሮች ገደል መግባት ትችላለች ብላ ጥለው ትሄዳለች። እሱም ትንሽ ስትለመኝ ልብሽ ታብጣለች ማለት ነው ወይ ብሎ ይላታል። እናም በሚገርም ሁኔታ አምራንና ጩናም ወደ ምሽት ጭፈራ ቤት ይሄዳሉ። እዛ ከደረሱ በኋላ ጩና የሆነ ቦታ ላይ ትቀመጣለች። እንግዲህ አምራን ደግሞ ሽር ብላ እንግዲህ ከአሜሪካ የመጣ ሰው መስላ ነበረ። ቁጭ ብላ መጠጥ እየጠጣች እያለ አንድ ልጅ ይመጣል። ይቅርታ ሴት ልጅ ብቻዋን ትሆን ዘንድ ጥሩ አይደለም ብሎ ሲላትም እሷም ደግሞ ይቅርታ ወንድሜ ስብከትክ መስመር ስቷል ትለዋለች። እናም እሱ ደግሞ ታምራት እባላለሁ ብሎ ሲላትም እንኳን ተባልክ ትለዋለች። እናም እንደዚህ እየተጨዋወቱ እያሉ እሷም ከአሜሪካ እንደመጣችና እዛም ወንዶች ብቻ ሴትን ሲያዩ እንደማያስቀምጡና በጣም እንደሚያስቸግሩ እየነገረችው እዚህም ስትመጣ ደግሞ እንደዛ አይነት እየገጠማት ስለሆነ ትነግረዋለች። እና እሷ ቆንጆ ስለሆነች እየነገራት እየተጨዋወቱ እያሉ በቃ ተነስተን ወደ ሩማችን እንሄድ ትለዋለች። እሱም እንግዲህ እሺ ይላታል። በአጋጣሚ እንግዲህ የመኪናዬ ቁልፍ ነው ብላ ቁልፉን እንዳመለጣት አድርጋ እሱ ሊያነሳ ጎንበስ ሲል እሷም ደግሞ የእንቅልፍ መድኃኒት የሚጠጣው ስጨምራ ሰውየውን እንግዲህ በእንቅልፍ እዛው ድፍት ታደርገዋለች። እሷም ክላስ እንደምንም ብላ ሩም የያዘችበት ቦታ ታስገባዋለች። እዛ ካስገባችሁ በኋላ ለጩና ትደውልላትና ኧረ ሰውዬው ይኸው ተኝቶልሻል ቶሎ ነይ ትላታለች። አይ አይሰማም ብላ ስትላትም እርግጠኛ ነሽ? አዎ አይሰማም ራሱንም አያውቅም ትላታለች። ጩና እንግዲህ ኪስ አውላቂ ናትና ብርብር አድርጋ ያለውን ነገር በሞላ ይዛ ከኪሱ ታወጣለች። ካወጣችን በኋላ ተያይዘው ወደ ቤት ይሄዳሉ። የዛሬ ስራችን በድል ተጠናቋል እያሉ እየተሳሳቁ ይገኛሉ። እናም እንግዲህ አቶ ለይኩን ዛሬ ዳግም የት ነው ብሎ ናሆምን ሲጠይቀው እሱም አላየሁትም ይላል። ዳግምም እንግዲህ ስክር ጥንብዝ ብሎ እየተለፋደደ ወደ ቤት ይገባል። ምን ነው ልጄ ምን ሆነክ ነው እስካሁን ሰዓት የቆየከው ለምን ጠጣክ ብለው እንግዲህ የአቶ ለይኩን ሲጠይቀውም ናሆምም ከተቀመጠበት ይነሳና ና ተቀመጥ ብሎ በፍቅር ይዞት ተንከባክቦት ያስተኛዋል። ቆይ ለምን እንዲህ ትሆናለህ ዳግም ብሎ ሲለውም የኑሐሚን ነገር ነዋ ብሎ ይለዋል። እና የኑሐሚን ነገር ምን ብሎ ሲጠይቀውም አንድ ጥያቄ ልጠይቅህ ኑሐሚን አሁን ልታገባ እንደደረሰች ታውቃለህ አይደለም ወይ? ይሄ ትክክል አይደለም ብሎ ሲለውም ዳግምም እኔ ግራ የገባኝ ነገርስ ቢሆን ይሄ አይደለም ወይ? ልክ ነው እኮ ይሄ ያ የጤነኛ አእምሮ አይደለም። አንድ ሰው የወንድሙን ሚስት መመኘት ያውም ልታገባ የደረሰች ሴት ማግኘት ለኔ ራሱ የአእምሮ ትክክል አይደለም እያለ እየተበሳጨ ብቻውን እያለቀሰ ይገኛል። ውድ የቻናሌ ቤተሰቦች የኑሐሚን ድራማ በጣም አስተማሪና ስናፈታ የሚያደርግ ነው። እስኪ እናንተ አምራን አሁን የገባችበት በጩና ግፊት ጥሩ ነው ወይ ብላችሁ ታስባላችሁ ወይ? ጥሩ አይደለም። ይሄ አንድ ቀን ሊያዋረዳትና ህይወቷን ሊያሳጣት ይችላል። ጥሩ ጓደኛ ሲኖራችሁ ከጥሩ ሰው ጋር ትውላላችሁ። ጥሩ ጓደኛ ሳይኖራችሁ ደግሞ ወደ ሌላ ነገር ውስጥ በሂደት እንደሚከታችሁ ከጩናና ከአምራን መማር ይቻላል። እናም እንግዲህ የቻናል ቤተሰቦች ቀጣይ ክፍል ይዤላችሁ እመጣለሁ። እስከዛው ድረስ ሰናይ ቆይታ ይሆንላችሁ። ባይ ባይ።